የአዲስ አበባ የሃይማኖት ተቋማት ጉባኤ 13ኛ መደበኛ ጠቅላላ ጉባኤውን የተለያዩ ከፍተኛ የመንግስት ኃላፊዎችና የሃይማኖት አባቶች እንዲሁም ባለድርሻ አካላት በተገኙበት አካሂዷል። ጉባኤውን አስመልክቶ መልእክት ያስተላለፉት የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ በሃይማኖቶች መካከል ልዩነት ለመፍጠር የሚሰጉ አካላትን መታገል እንደሚገባ ጠቁመው በዘርፉ ያለውን ችግር ለመከላከል መንግስት እያደረገ ያለው ጥረት የሚበረታታ መሆኑን ገልጸዋል። ሶሻል ሚዲያ በመጠቀም የሚለቀቁ የጥላቻ ንግግሮች ሃይማኖታዊ ምልክቶችን ማንቋሸሽ፣ መቅደድ እጅግ እየተበራከተ መጥቷል። ይሄ ደግሞ ከሃይማኖትም ከባህልም ከሞራልም ከህግም አንጻር ተቀባይነት የለውም። እስካሁን መንግስት ህግና ስርዓትን ለማስያዝ እያደረገ ያለውን ጥረት እናደንቃለን። ህግና ስርዓት እንዲከበር ከዚህ በላይ መስራት እንደሚገባም አጽንኦት መስጠት እንፈልጋለን። የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስና የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ አቻ ቦርድ ሰብሳቢ አቡነ ሕርያቆስ ሃይማኖትን ከምግባር ጋር አጣምሮ መኖር እንደሚገባ ገልጸው ሰዎች በያሉበት እምነት ለሰዎች ሁሉ በጎ ስራ ሊሰሩ ይገባል ብለዋል። በእምነት ይለያዩ እንጂ በስነ ምግባር ህግ ግን አንድ ናቸው። ይህንን ዓለም ካለመኖር ወደ መኖር አምጥቶ የገዛው ጌታ መልካም እንድንሆን በጎ ነገር እንድንሰራ ያዘናልና መልካሙን ሁሉ እንድንሰራ ፈጣሪያችን ይርዳን። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንትና የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ አቻ ቦርድ ሰብሳቢ ሼህ ሱልጣን አማን የእምነት ብዝሃነት የመለያየት ሳይሆን አብሮ የማደግ ማሳያ ናቸው ብለዋል። የሃይማኖት ተቋማት በአንድነት ሲቆሙ የኢትዮጵያ ልማት እውን እንደሚሆንም ገልጸዋል። ስንተባበር የምንመኘው እና ለሁላችን የምትመች ሀገር መገንባት እንደምንችል የምናደስበት ወቅት ነው። የእምነት ብዝሃነት የመለያያ ምንጭ ሳይሆን የትብብር መሰረት ናቸው። የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ መንግስት በሰራው ስራ የአደባባይ በዓላት በሰላም ማለፋቸውንና በዚህ ሂደት ውስጥ ደግሞ የአዲስ አበባ ከተማ የሃይማኖት ተቋማት ጉባኤ ድርሻ ጉልህ መሆኑን ተናግረዋል። በሃይማኖቶች መካከል መለያየትን የሚፈጥሩ አካላትን ለመከላከል መስራት ይገባል ሲሉም መልእክታቸውን አስተላልፈዋል። በተለይም የአደባባይ በዓላቶች በሰላም ተጀምረው የተጠናቀቁበት ረብሻ ፈጣሪ አካላት ባለመኖራቸው ሳይሆን መንግስት ከህዝብና ከተለያዩ ባለድርሻ አካላት ጋር በትብብር በሰራው ታላቅ ስራ በመሆኑ መገንዘብ ያስፈልጋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ከተማዋን የሚመጥን ሰላምና ደህንነት ለማምጣት የሃይማኖት ተቋማት ኃላፊነት የጎላ መሆኑን ገልጸዋል። ኃላፊው አክለውም የሃይማኖት ተቋማት ለተቋቋሙለት ዓላማ ብቻ እንዲውሉ ከሃይማኖት አባቶች ትልቅ ስራ እንደሚጠበቅም አጽንኦት ሰጥተዋል። ከተማችንን የሚመጥን ሰላምና ጸጥታ ለማስፈን የሃይማኖት ተቋማት ሚና እጅግ የላቀ ነው። የሃይማኖት ተቋማት ለሌላ እኩይ ተግባር ማስፈጸሚያ እንዲውሉ ባለመፍቀድ የሃይማኖት ተቋማት ለተቋቋሙለት ዓላማ ብቻ እንዲሰሩ በማድረግ ረገድ ከሃይማኖት ተቋማትና ከሃይማኖት አባቶች ብዙ ይጠበቃል። የአዲስ አበባ ሃይማኖት ተቋማት ጉባኤ በጉባኤው ሁሉን አቀፍ እንቅስቃሴ ውስጥ አበርክቶ ለነበራቸው ተቋማት እውቅና ሰጥቷል።